ለምን ብረሳለሽ? የኔ ሰው ነው ቸገረኝ አለኝ። እንግዲህ እኔም ቸግሮኛል ብዙ ነው። ይኸውልህ ሶፊ ቆይ ላስረዳክስ። እኔ ከዚህ በላይ ቤተሰባችን እንዲበጠበጥም አልፈልግም። ደግሞ ምን ልታረገኝ እዚህ ምን ያደርጋል እሱ? ምን ነው የተነካው? ወንድሜ የት ነው ያለው? ወይ የኔ ወንድሜ ወንድሜ የት ነው ያለው? ነገር ተነክቷል። በቃ ሰሚኝ ቆይ ሶፊያ እንደዚህ ምን ታረጋለህ? ያናንዱ ነገር ለምን እንደማረግ ትራንዛክሽን ምንም እኔ ባይዘው ይደደብ አይደለም። ይሄ አይክን ይዘህ መውጣት ትችላለህ ሶፊ። እኔ ነኝ አይደል የመጣሁት? እኔ በቃ ልውጣ። ቁጭ በይ ዋዲ እኔ ልውጣ። እኔ ነኝ የመጣሁት። ለሙሉ አውቃለሁ። እንግዲህ አሁን እንደዚህ ነገር ባይፈጠርም ያን ጥሩ በነበርንበት ጊዜ ያን ነገር እናውቃለን። እናትና አባቴ ሲጋቡ ከብዙ ነገር እንደራቁ ማንም ዙሪያቸው ላይ እንደሌለ እናውቃለን አይደል? ከቤተሰቦች ዘመዶች ማንም እንደማታውቂ አላውቅም። ዋሻው ስሚ፣ ልትጫወችብኝ እንዳትሞክሪ፣ ሰሚኛለሽ? ሴት ነሽ ብዬ አልተውሽም። እኔ ወንድሜን አጥቼዋለሁ። ወንድሜ ተወቅቷል። ይሄ ነገር ደግሞ እንዲፈጠር ያደረገው ደግሞ ወንድምሽ ነው። አንቺም እጅሽ ይኑርበት አይኖርበት አላውቅም። ሰሚኛለሽ? እደግምሻለሁ። እየሰማሽ ነው አይደል? እኔ ራስ አቆ ስልክ ከሰው እኮ ተቀብዬ መንገድ ላይ እንትን ብዬ እኮ ነው እንጂ እኔ ሰቆበ ነበር ስልክ። አዎ ከሰው ተቀበልኩኝ። አውጣው የሰው ስልክ እኮ ነው። እኔ ስልክ ነው እኮ ይሄ ነው። ይሄ ስልክ ማን እሱ እኮ ነው የኔ እኮ ይሄ ስልክ ማን ነው? ያሽ ነው ፕላስ ደግሞ ወንድ ይሄ ስልክ አይደል? ተናገር ዮሐንስ ተናገር። ትዕግስቴን በጣም ለመረጋጋት እየሞከርኩ ነው ያለሁት። ስሜቴን እንዳልከተል። ምንድነው? ማን ነው? የት ነው የማገኘው? የት እንዳለ ታውቃለህ? እንደሚሆን እኔ ማውቀው ነገር ሰማኝ አልደግምልህም። ታውቀው ነገር ወተናል። እንግዲህ ያው እሷም የደረስኩበት ነው ያለችበት ቦታ እየሄደ ነው። ሰፈር ስር ነው ምልክት የነገረችበት ቸርቹ ጋር ምናምን ብለዋለች። እንግዲህ ወደዛ እየሄደ ነው የምንገኘው። ስማ፣ ምንም አይነት ምልክት እንዳስታት ትወርዳለህ። እኛ ስማኝ አዳምጠኝ። ምንም አይነት መደናበር ወይም እቺ ልጅ ደግሞ ብቻ ላመጣ ትችላለች፣ ወይም ደግሞ አቅራቢያ ያሉ ሰዎች ስማኝ አዳምጠኝ። አቅራቢያው ላይ ወይም ሌላ ሰው ካለ ወይም ደግሞ ልትሸሽ ምናምን ልትሞክር ስለምትችል ምንም አይነት ምልክት እንዳትሰጥ ትወርዳለህ። በወርቅ ይዘታል። እኔ ከኋላ ይዘታለሁ። በቃ ስለዛ ተመልካቾቻችን እንግዲህ እሱ ይወርዳል፣ እሷም አለች። ወይም ደግሞ በቂ የሆነ መረጃ ስናገኝ ሂጂ ይዘታለሁ። ይያት መጥቻ አውረስ ገብቻት እያንዳንዱን ነገር ወንድሜት እንዳለ ምን ማድረግ እንዳለብኝ እያንዳንዱን ነገር ከሷ ሙሉ ነገሩን ታውቃለችና ከሷ ሙሉ አንደበት የምንሰማ ነው የሚሆነው። አብራችሁ ቆዩ። ወንታችን እዛ ጋር ተባልክ ይውረድ። ሙሉ ዙሪያ ላይ የኛ ሰዎች አሉ። ምንም አይነት ነገር እንዳታረግ ውረድ። እኛ እዚህ ጋር ተደብቀን እናየዋለን። እዛ ጋር ነው እንግዲህ ያለችው። እንግዲህ በጀርባ ነው ያለው ተመልካቾችን ሂድ። ስለዚህ ዙሪያው ሙሉ ሰዎች አሉ ምናምን ነገር። እሷን ይዘናት ደግሞ እስቲ ምን እንደሚፈጠረው ነገር የሚለውን ነገር ካሜራውን መስነጋቸው ወደዛ የሚለውን ነገር ያን ነገር እንትን እንላለን። እንግዲህ ምን ማድረግ እንዳለብን ያው እንግዲህ ተመልካቾቻችን ቆማ ነበር ማለት ነው። ያያችሁ ነው እቺ ልጅ ማለት ተመልካቾቻችን ወደዚህ ይዟት እየመጣ ነው። ሶፊ ምንድነው? ቆይ አንተ ምንድነው? ሰው እንዳበጠበጭ እንዳግቢና ነገር ነው። በቃ ምን ወራልሽ ከነ ቤት ከይዴ ቆይ ንገረኝ፣ ምንድነው? ስላለስ ከነወራለን ችግር የለውም። ምን ግቢ ሶፊ ቆይ ምን አንተ ደግሞ እዚህ ምን ታደርጋለህ? አንተ ምንድነው? ቆይ ለምንድነው ማነው? ዝም በይ ያን ነገር በቃ አቋርጦ ነዳው
እዛ ያለው ነገር ያናኑ ነገር ታወራለሽ። አይደለም እኮ ሶፊን አንተ ምንድነው ንገረኝ እስቲ። ችግር የለውም በቃ አቋርጦ ነው ያሰደን እዛ። ቆይ ምን ያለው ነገር ችግር የለውም በቃ ዝም በይ አቋርጦ ነው ያናኑ ነገር ተነክቷል በቃ ተነካ ያማል እንዴ። ስሚኝ ቆይ ሶፊ አንተ እዚህ ምን ታረጋለህ? ያናኑ ነገር ለምን እንደማያደርግ እሱ እንደምታውቀው ሙሉ የተፈጠረው ነገር ያናኑ ነገር ትናገራለች። ማነው ምን እንደሆነ አልነገርሽውም? እና ምን ነበር እያወራሽ ነበር? አይደለም እኮ ሶፊ እያንዳንዱ ነገር አቋርጠው ውሰደን እያንዳንዱ ነገር ታወራለች እዛ እንዴ። ቆይ ሶፊ ምን ሆነ ነው እንዴ? ለምንድን ነው እዚህ እንዴ? ዝም በይ። ቆይ ምንድን ነው እየተፈጠረ ያለው እንዴ? እያንዳንዱ ነገር ታውቂ። ቆይ አንተ ውሻ ደግሞ እዚህ ምን ትሰራለህ? ምንድን ነው ሶፊ? ሰሚ የተፈጠረው ለምንድን ነው ግልጽ አድርጋችሁ ማን ነው ለምን የመጣሽ ውጭ እሱ እንዴ? ምን አገባህ አንተ እንዴ? ለምን የመጣሽ እሱ ጋር እንዴ? ምን አገባህ እንግዲህ ቆይ ስሚኝ እንዴ እያንዳንዱ ነገር እናውቃለን። ሶፊ ምንድን ነው አውርታ ላይ ተለያየን መሰለኝ። አዳምጪኝ። ቤታቸው መተሽ እሱ ምን እንድታይ አይደለም። አሁን ተረጋጊ። መጀመሪያ ረጋበይ እኔ ለምን እዚህ መጣሁ? ሶፊ እና ለምን መጣሽ እሱ ጋር አንተ? ቆይ ምንድን ነው እየተፈጠረ ያለው? ምን እያወራችሁ ነው? መጥቼ ያዝኩሽ። ምን አባይ ዘጋል? ተናገር እንጂ አንቺ ተናገሪ እንጂ። እሷ ምን ተናገረች? ቆይ ሶፊ እኔ እናንተ አውርተን ተለያይተን የለም እንዴ? ምኑን ነው ያወራነው? ቆይ እኔ አሁን ግራ እየገባኛለሁ እኮ። አውርተን ተለያይተናል አይደል? ዛሬ ምን ታረጋለህ ከዚህ እንዴ? አንተ ምንድን ነው የሚዘጋለው? ቆይ አዳምጪኝ። አንቺ ስሚኝ፣ እኔን ብቻ አናግሪ እንዴ። ተመልካች ባለፈው ምን አይታችኋል? አባትሽ የተወጉ ሰዓት ላይ ስሚኝ ወንድምሽ ትዳሩ የማይፈልግ ከሆነ ከአባትሽ ከተለያዩ ሰዎች ስሚኝ፣ አዳምጪኝ። ሶፊ አውርተን ጨርሰናል። እኔ እናንተ አይደል እዚህ ጋር ምንም የሚያነጋግረን ጉዳይ የለም። እንደማመጥ ወንድምሽ ምንድን ነው የተፈጠረው? ስሚኝ፣ ምንድን ነው አፈን የለጎመው ነገር? ለምን ነው የማታወራው? ታዳምጪኝ ትችያለሽ? እኔ ካንተ ጋር ምንም ማውራት አልፈልግም። ምንም ያወራነው ነገር የለም። ማረግ የፈለከው ነገር መስሎኝ ነበር። ልጅቷን ልብ ሰጣት። ነገሮችን እንዲህ እንዳለ አበለሻሸክ። እግዚአብሔር ይስጥህ፣ ከህይወታችን ውጣልን። በቃ አሁንም ቢሆን ስሚኝ፣ እኔ ከዚህ በላይ ቤተሰባችን እንዲበጠበጥም አልፈልግም። ደግሞ ምን ልታረገኝ? እዚህ ምን ያደርጋል እሱ? በቃ ምን ነው የተነካው? ወንድሜ የት ነው ያለው? ወይ የኔ ወንድም ወንድሜ የት ነው ያለው? እንደዚሁም ደግሞ የቤት ሰራተኛችሁ የት ነው ያለችው? እኔ ምን አውቃለሁ? ይዛት ሄደ የለ እንዴ? ያኔ እኔ ስለሷ ምንም አውቀው ጉዳይ አለ? እሱ ለምን ነበር ደብቄ ነበር። ብር ስለምን ያስገባሽው? ደማ ነው ብር ያስገባሁት ለሱ። የምን ብር ነው ያስገባሁት? ስሚኝ ሶፊ፣ እኔ እናንተ አውርተን ትራንዛክሽኑ አለ፣ የተላላካችሁበት አለ። አንተ ምን አባኔ ከቀባጠርከው ያወራውን ነገር ካለ እዛው ጨርስ። እኔን አታነካከኝ። ስልክ ነው ሶፊ ያለው አንተ ጋር ነው። ስልክ አንተ እንዴ አንተ ቆይ ምንድነው የተፈጠረው? ለኔ ለምንድነው ማንነግረኝ? ብር አላስገባሽለትም? 200,000 ብር አይደለም ትራንዛክሽኑ ሳይሆን እሺ አንተ አይደለም እኮ ያው ምን መሰለህ ሶፊ፣ እኔ እናንተ እኮ አይተናል። እዚህ ምን ታረጋለህ? አንዴ ዝም ትችያለሽ እንዴ? ከዚህ በኋላ እንዳትወሪ። እሱ ያውራኝ ሲጀምር ለሱ ለምን ነው ብር አስተላለፍሽለት እንዴ? አይደለም ብር እኮ እኔ አላስተላለፍኩም። የታውቂዋለሽ? እሱ ከኔ ጋር ነው የሚሰራው። የታውቀሽ ነው አንቺ ብርም ታስተላልፊ። እኔ አላውቅም። እሺ እንደዚህ እናድርግ ተመልካቾችን። እንግዲህ እንዳልኳችሁ ማታውቁት ከሆነ አጠር አድርጌ ላስረዳችሁ። ዝም በይ አጠር አድርጌ ላስረዳችሁ። እንግዲህ ከዚህ በፊት ቀደም የሚገሩት ነው የቤት ሰራተኛዋ እንግዲህ አስረግዟት የነበረ የሷ ወንድም ነበር የነበረው። ከዛም በኋላ አዳምጪኝ። ከዛ በኋላ ወንድምሽ እፈልጋለሁ ሲል ይጋባዋልን ቤተሰቦቹ ዘመዶቿ ምናምን ዘራችን ላይ የቤት ሰራተኛ አይቀላቀልም አንፈልግም አሉ። ከዛም በኋላ አባትሽ ራሱን አባታቸውን ምናምን ወንድማቸውን እስከ መግደል እየሞከሩ ሰዎች ናቸው። ከዛ በኋላ ቆይ ሰርጉ የማይፈልግ ከሆነ ልጁም የማይፈልግ ከሆነ አናስገድደውም፣ ግን ደግሞ የልጅ የሚወለደው ልጅ ተቆራጭ ያደርጋል ብለን ተስማምተን ጨረስን። ስለዛ ወንድሜን ተስማማን አይደል? አዎ በቃ ጨረስን፣ ተለያየን። ስለዛ እና ለምንድን ነው ያለ መተሽ ወንድሜን አደጋ ላይ ልደርሽ ጣልሽው? የኔን ሰው በብር ልትከጂ እንዴ? እኔ የማንንም ወንድም አላውቅም። ምን ወንድም እንዳለ ራሱ ነው እየሰማሁ ያለሁት። ስሚ ሶፊ፣ ምንድነው ከኛ ጋር ሌላ ችግር ካለ በግልጽ ተናገር። ለምን ለሱ 200,000 ብር ይላል? እኔ እሱን አላውቀውም። ሲጀመር ማን ነው ተጠቅምሽ? አላውቀውም። እሺ እንዴ ሌላ ችግር ካለበት ተናገር። ችግር የለም። ትራንዛክሽኑን ያስገባችሁ ለሳይሽ። እኔ ስለ ትራንዛክሽን ምንም እኔ ባይዘው ይደደብ አይደለም። ይሄ አይከን ይዘህ መውጣት ትችላለህ ሶፊ። እኔ ነኝ አይደል? እኔ በቃ ልውጣ። ቁጭ በይ። እኔ ልውጣ። እኔ ነኝ የመጣሁት። ሞባይል ባንኪንግ ላይ ገባ። አንተ ምን ልታረግ ነው እንዴ? ምንድነው የሚያኮራተፍሽ? አይደለም እኮ አንተ ስለምን የምትቀባጠረው ስለምን ነው ያወራክ ያለው? ትራንዛክሽን ለሳይሻ እሺ ምን ቻርለ እንዴ? ያኔ ይሄ መጀመሪያ አይደለም። ቆይ አንተ እኮ ነው አይደለም? ሶፊ እንደዛ እኮ አይደለም። አታለሽውትም
እኔ ምን አውቃለሁ ቸገረኝ አለ በቃ እኔ ጅሊ ነበር ሰሚ ሁለት አይነት ወሬ እንዳትወሪ እገልሻለሁ ይሰማሽ ነው እገልሻለሁ ሰሚ ቀለል አድርግልሽ እኔ አሁን ወንድሜን እናንተ ማን ናቸው ምንድነው የፈለጋችሁ ምንድነው ሶፊን እኮ አልገባኝም እሺ ንገሪ ስሚኝ ተለያየናል እንዴ የምትፈልጉት ነገር ላደርግላችሁ ወንድሜ ልቀቁት ምክንያቱም እዚህ ጉዳይ ላይ እኔ መጀመሪያም ጉዳዩ ነው ኬዝን ስጋባ ወይም እንደዚህ አይነት ስራ ላይ ስጋባ ለራሴ ስለማልጨነቅ ነው ለወንድሜ ግን ለቤተሰብ ይጨነቃል ስሚኝ አዳምጪኝ መጀመሪያ አዳምጪኝ ስለዛ ስለ ቤተሰቤ ስለ ወንድሜ ስለ ቤተሰቤ በደንብ እጨነቃለሁ አዳምጪ አዳምጪ ወንድሜ በሚታረጉት የዛኔ ባደረጋችሁ ታይም ላይ እኛ ምን አደረግን ሶፊ አንተ እኮ ነው መጥተህ ቤተሰባችን ድንግርግሩን ያወጣከው እሺ እኮ እሺ ይቅርታሽ ለሱ ስለዚህ አሁን ልለምንሽ ይሄን ሁሉ ነገር ምንድነው የምትለምነኝ ስለዛ ወንድሜ ነው የምፈልገው ወንድሜ የት ነው ያለው የኔ ስለኔ ወንድም እኔ ምን አውቃለሁ አንተ ወንድም ምንድነው ፈለጋችሁ እንዴ መጣሁ እኮ ቤታችሁ እኮ ቼክ አደረኩኝ ሰዎች እኮ ላኩኝ እኮ አባትሽ ውጪ እናትሽ ሄደ የገባችበት አይታወቅም ወንድምሽ እናትሽ ሙሉ ማንም ስልካቸው አይሰራም ይሄ ሁሉ በቃ ሶፊ አንተ ስራ ለምን መደባበቅ አስፈለገ ለምን መደባበቅ አስፈለገ እኔ ምን አድርጊ ነው እያልከኝ ያለህ ለምን መደባበቅ አስፈለገ እኔ ምንም አንቺ ጋር ምናምን ሙሉ ስልካችሁን አጠፋፍታችሁ ለመደባበቅ ፈለጋችሁ እኔ ምንም ስለምታወራው ነገር አላውቅም እሺ አሁን ምን አለ መሰለሽ ብዙ ጊዜ አውርተናል ቀለል እናድርገው ማውራት ባለምን መንገድ አውርተን ጨርሰን ተላይተን ቀለል እናድርገው እሱ የነገረኝ ነገር አለ ድርጅትና የቀባጠርከው ነገር ካለ እዛው ራስህን ቻል ስሚኝ አዳምጪኝ ታዳምጪኝ ኮረ በስተክል አዳምጪኝ እኔ ያዳምጥ ስለ ድርጅትና እኔ ላዘጋው ስለነበረ ድርጅትና የተለያዩ የሚያስጠሉ ነገሮች ስለሚደረጉበት ድርጅትና እንደዚሁም ደግሞ ያንቺ ቤተሰቦች ደግሞ የተደረገ ነገር አለ አይደለም ነው ሶፊ እሱ እኮ አንተን የሚመለከት ጉዳይ አይደለም ስለዛ በቃ ማድረግ የፈለከውን ነገር አድርገሃል ለሱ ብራስ አልፈሽ ተረጋግተሽ እንግዲህ ስልኩ ላይ እንደሚተገኙ ደግሞ አንቺን ከተባወረሰ እባክህ ነገሩን ንገሪው በቃ ሁሉም ነገር ንገሪው ያደረግሽውን ነገር በሙሉ ምን አይነት ኦፈር እንዳቀረብሽልኝ ንገሪው ምንድነው ንገሪው በቃ ቀለል አድርጊውና ንገሪው እሺ የምትፈልጊውን ነገር ላድርግልሽ ቆይ የምትፈልጊውን ነገር ላድርግልሽ ወንድሜን ስጭኝ ምንድነው ቆይ ሶፊ ምን ሌላ የፈለከው ነገር ካለ በግልጽ አራግ አንቺ የፈለግሽው ነገር ካለ ንገሪኝ እኔ ምን አውቃለሁ ሶፊ እንዴ እኔ እኮ እያስጨነቀኝ ነው እኔ ስለአንተ ወንድም እኔ ምን አውቃለሁ ይሄ አትናገሪ አይደለም ያው ቆይ አትናገሪ አይደለም ቆይ እስቲ አውራኝ እንዴ እኔ እሺ ያለው ማሙ መስጠይቀኝ እኔ የፈለከው ነገር ነግራለሁ እንዴ እሱ ለኔ ነው እንዴ ሶፊ ምን ሆነ ነው አውራለሁ በቃ ማውራት ያለብኝ ነገር አውራለሁ አዳምጪ እንዴ መሳሪያው እዛ እንዲቀመጥ የፈለኩት እኔ ራሴን የተቋጠርኩ ስላልሆነ የሆነ ነገር እንዳላደርግ ፈርቻለሁ ራሴን የተቋጠርኩ አይደለም ስሚ አዳምጪ እናቴ ምን ጣጣ ውስጥ ይከተሽ አዳምጪ ምን ጣጣ ነው የምታወራው ዝም በል እባክሽ መኝና በቃ እንጨርስ አንተ ዝም በል እንዴ ዝም በል አንተ ፈንስ ስሚ አዳምጪ ድጋሚ አልጠይቅሽም አመጣዋለሁ እዛም እንዲቀመጥ እኔ መያዝ እየፈለኩ እንዳልይዝም ያደረኩት ነገር ማለት ነው አይደለም ራሴን ከቁጥር ውጭ አድርገሽኝ ያ ነገር ውስጥ እንዳንገባ ነው ስለዚህ አዳምጪ እኔ እኮ ምንም ስለምታወራው ነገር አላውቅም እኔ እኮ ባቂ ነግረህ ነበር ሶፊ እኔ ምንም የማውቀው ነገር የለም አትነግሪኝም የምታውቂው ነገር እየነገርኩህ ነው ጠዋት ጀምሮ አላረፍኩም ምንም ነገር አልቀመስኩም አይኖርም በስተቀር እየሰራ አይደለም ስሚኝ አዳምጪ እስካሁን ከናንተ ጋር የተዳረኩ ያለሁት ባንቺ የመጣ ነው እኔ ምን አጠፋሁ እንደማመጥ ምንድነው ፍላጎታችሁ ምንድነው የምታውቂው ስላልተረዳኸኝ ሙሉ ለሙሉ የምታውቂው ነገር እንደነገርሽው ያውቃል ጫፍጫፉን የነገርሽው ሙሉ ለሙሉ ወንድሜት እንዳለ ትንንቅ እኔ ስላንተ ወንድም አላውቅም ሶፊ ምንድነው ሽቅዳችሁ እንዴ እኔ ምንም በአንድ ጊዜ ሰራተኛዋንም ወንድሜንም እንዴት ልታጠምዱ ቻላችሁ በምን በተራቀቀ መንገድ ነው እንግዲህ ተመልካቾች እንደዚህ ያደረጉት ምንድነው ሶፊ አንተ እኮ ስላልተረዳኸኝ ነው እኔ ያውን ማለት ነው እኔ እዚህ ጋር ያለውን ነገር ባወራለን ታውቃለህ ቤተሰቦቻችን እኔ እንደው ላንተ አልነግርህም ምንድነው የተፈጠረው አንቺ ቆይ አባትሽን ከወጉት ሰዎች አባትሽን ሊገሉ ከነበሩ ሰዎች ጋር እኔ ልተባበር ይቻልሽ እኔ ሶፊ ወንድሜ በቃ ጠፍቷል ማለት ወንድሜ ጠፍቷል እኔ በወንድሜ እያስፈራሩኝ ነው ሁላ ነገር እየተፈጠረ ያለው ምንድነው እየተፈጠረ እኔ ስላንተ ወንድሜ ምንም ማውቀው ነገር የለም በቃ እንዴ ስሚ አዳምጪ
አሁን እኔ አንድና አንድ ነገር ነው የምፈልገው። ምንድነው ከኔ የምፈልገው? ምን ቀረያ? ቤተሰባችንን በታጠቅ ስሚኝ፣ ድራማሽን ተይ። ምን ድራማ ነው እኮ? አሁን ማን ነው እያስፈራራሽ ያለው? ወንድሜ ምናምን ያልሽኝ ያለችው። ሲቀጥል ደግሞ ስለሆነ ድርጅት ማን እየነገረኝ ነበር። አንቺ ሙሉ ለሙሉ እንደምታውቂ ያነግሩኛል። ምንድን ነው የተፈጠረው? ወንድምሽ ደግሞ ነው የጠፋው። ምንድነው? እሺ ንገሪኝ እስቲ፣ ምንድን ነው የተፈጠረው ታዲያ? እኔ ሶፊ፣ እኔ አሁን እዚህ ጋር ያለውን ነገር ባስረዳት ታውቃለህ። ቤተሰቦቻችንን ላንተ አልነግርህም። ስሚኝ፣ አሁን ስለ አንቺ ጉዳይ አይደለም። አመጣዋለሁ። አይመለከተኝም። ይሄ ሁሉ ደግሞ ይሆናል ባንቺ የመጣ ነው። አንቺ ነሽ ለሱ ብር ሰተሽው ይሄ ሁሉ ነገር የተፈጠረ ያለው። ሶፊ ያመጣሽው ምንድን ነው የተፈጠረው? ቤተሰቦችሽ ምን አስበው ነው? ዘመዶችሽ እንግዲህ ሰራተኛ ዘመዳችን እኛ ዘር ስር ሰራተኛ ጋር ብሎ ተናደዋል። እኔ ነገር ያለው ከኔም በላይ ደግሞ ይሄ ሁሉ ነገር ሳይፈጠር በፊት ስለ ሁሉም ነገር ታውቃለህ አይደል ሶፊ? ስለዛ እንግዲህ እንዳልነውን ዘመዶችሽ ምናምን ሰብስቤ እስር ቤት እንደገቡ አውቃለሁ። እነሱ እጃቸው ረጅም ነው። ከሁለት ቀን በላይ እዛ እስር ቤት አላደሩም። ሶፊ እባክህን በቃ ከዚህ በላይ አታስጨንቀኝ። እኔ ተናገሪሽ። ምን የተፈጠረው? ከሁለት ቀን በላይ አላደሩም። እነሱ እጃቸው ረጅም ነው። እኔ ብያለሁ። አክስቶቼም አጎቶቼም በቃ ከሁለት ቀን በላይ እስር ቤት አላደሩም። እሺ አንተ ሁሉ ነገር አታውቅም። በቃ ሶፊ እባክህን ከኛ ቤተሰብ ውጣ። በቃ እኔ አንተ ስለምታወራው ወንድምም አላውቅም። እኔ ለራሴ ወንድሜ ስንት ቀኑ ከጠፋ ብሎ በወንድሜ ነው እያስፈራሩኝ ያሉት። እሺ መልከሱ ምንም አያደርግልኝም። አሁን ምን መረጃ ነው የምፈልገው። ወንድምሽ ነው የጠፋው? እኔ ምን አውቃለሁ? እኔስ ወንድሜን እየፈለኩት አይደል እንዴ? ከዛስ ምንድነው ማስፈራሪያ ያደረሰኝ የምትይው? ስሚ አታልቃቅሽብኝ። እኔ መረጃ ብቻ ነው ፈልገው። መረጃውን ብቻ ስጭኝ። ምን የተፈጠረው? አሁን አታልቃቅሽብኝ። ስሚ እኔ እኮ የማውቀውን ነገር በቃ ነገርኩ ሶፊ። ወንድሜ ጠፍቶብኛል አልኩ። በቃ አሁን እንኳን እስቲ ተረዳኝና ተወኝ። አልተውሽ አልችልም። እንዴት ልታውሽ አልችልም። እጄ ላይ ያለሽው መረጃ አንድና አንቺ ብቻ ነሽ። ስለነዚህ ሰዎች ልትነግሪ የምትይው እነሱ ጋር ተስቲ የምትይው አንድና አንድ አንቺ ብቻ ነሽ። እሱን ከኔ በላይ አንተ ራስህን ጠንቅቀውቃቸዋል። በቃ እነሱ ማነው ሁሉንም እንደሆኑ ታውቃለህ። አባትሽ ከተወጉ በኋላ እያናለው አጎትንም አክስትሽንም ምናምን ይዘን ገብተናል። ስለዛ እነሱ ለቀን እዛ አላደረጉ እንዴት ሊወጡ ቻሉ? እኔ እሱን አላውቅም። በቃ እነሱ እጃቸው ረጅም ነው። እኔ ከዚህ በላይ ምንም አቆምና ምንም ነገር ነገር የለም። ምን ደብሽ ታዲያ አንቺ ለምን ተባበሪ? የአባትሽን ወጊ አባትሽን ሊገሉ የመኮር ሰዎች ልተባበሪ ይቻልሽ? ወንድምሽን አገቷት እያስፈራሩኝ ነው አልሽ። ሶፊ በቃ ተወኝ። እኔን ከዚህ በላይ ቤተሰባችንን አትበጥብጥ። ስሚኝ፣ አዳምጪ። አይደለም ቆይ ተረጋግተን እናውራ። ለራጋ የተፈጠረውን ነገር ከመጀመሪያ ጀምሮ ያንን ነገር ነገር ቆይ ጀልጋጋ ምን ብሎ ነው ይሄን አርለ ቀባጣጥሮ እኔ ጋር ነገሩን ያመጣው? ስሚኝ፣ በስራት እናውራ አልሽኝ አይደለ? በስራት እናውራ አልሽ። ምንድን የተፈጠረው? እኔ እኮ በስትክክል ነው ያወራሁት ያለው ሶፊ። ምንድን የተፈጠረው ነገር ምንድን? በቃ እኔ ወንድሜ ጠፍቷል። እኔ ወንድሜን በመፈለግ ለኔ ሶፊ እባክህን በቃ ከህይወታችን ውጣ፣ ከቤተሰባችን ውጣ። እናንተ ስለምታወራው ወንድም ደግሞ ነው አላውቅም። ወጣው እኮ እኔና እኛ ተመልካቾችንም ብያቸዋለሁ። የሚያስማማን ጉዳይ ላይ እኮ ደረስን አይደለ? ሰራተኛ አሁን እዚህ ጋር ምን አመጣ? ከሆነ እዚህ ጉዳይ ላይ ማይፈልግ እኮ እንዴ መጣችሁብኝ እኮ ወንድሜን እኮ ስራችሁ እኮ መጣው። እኔ ምንም ስላንተ ወንድም ነኝ ምንም አውቀው ነገር የለም ሶፊ። ሲኛው ለምን ሌላ ነገር ትንገባለህ? አቋርጣለሁ ካሜራውን ካሜራውን እንድታቋርጡም ሌላ ነገርም አይደለም። ያለው ሀቅና እውነት ነው ያለው። ምን ነገር ከሽኛ እንዴ ይሄ ልጅ ለምን አገኘሽው? ለምን ብረሳለሽለት? የኔ ሰው ነው። ቸገረኝ አለኝ። እንግዲህ እኔም ይቸግሮኛል ብዙ ነው። ይኸውልህ ሶፊ ቆይ ላስረዳክስ። እናውራ ስለዛ ይሄ ልጅ የኔ ካሜራ እኔ ጋር የሚሰራ ልጅ ከኔ ጀርባ የሚከበር ልጅ ነው አይደለ? ስሚ አዳምጪ። በደግሜ አላወራሽም። አንዴ እነግርሃለሁ ትይኛለሽ፣ አንዴ ደግሞ ቸግሮት ነው ትይኛለሽ። ስሚ ትጫወችብኝ እንዳትሞክር። ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ተናገር። ምንም እየተጫወትኩ አይደለም። እሺ ምንድን ነው የተፈጠረው? ስሚ ብር ላክሽ የተቸገሩት እኮ አይደለም። እሱን አትጠይቀውም። እንዴት አደረሱ ከነገረ በቃ አሁን ከኔ ምን ቀረ እንዴ? ለምንድን ነው ንገር እኮ አልኩሽ። በቃ ንገር ነው አንተ ፍዝጋኒ እናንተ ገና አልጨርስንም። ስሚ ቀባጣሪ አሁን በስልክ ትነግሪኛለሽ አትነግሪኝ? እኔ እኮ ሶፊ በቃ እኔ ከህይወታችን ውጣ ነው እያልኩ ያለው። ተባከን አልወጣም። ለምን ማለት አንገርሽ? ወንድም ነገር የለም። አቋርጡ ካሜራ አቋርጡ። በቃ እሺ ልንገር እንዴ እኔ አንተ በየት የለም እንደ ኧረ ሶፊ እንደው በእግዚአብሔር ወንድሜ ገደማ ነው እንዴ ነው ምን የተፈጠረው? ሶፊ እኔ እኮ ስላልተረዳኝ ነው። በጣም ብዙ ችግር ያለብኝ ሰው ነኝ። በቃ እኔን ተወኝ።
እንዴት ተፈጠረ ያለው እንዴ? እኔ የራሴ ብዙ ችግሮች አሉብኝ። በቃ ውጣ ከኛ ይጋቡ ማልክ ይጋቡ አለን። በቃ ምን እናርግሽ? ከዚህ በላይ ደግምልሻለሁ። ምንድን ነው የተፈጠረ ያለው? ሶፊ በቃ እባክህን አታስጨንቀኝ። እኔ እኮ ምንም አውቀው ነገር እኔ በቃ አልነግርህም። ሶፊ በቃ አውርተን ጨርሰን የለ በፊትም በሰላም አቋርጥሽ ስሚ አይደለም እናገራለሁ። እሺ ስሚ ምንም መረጃ ሳይኖር ካሜራ አጥፍቼ ደግምሻለሁ። ኧረ በቃ ይሁን እንዴ ማውቅ የፈለግከው ብቻ ጠይቀኝ፣ እኔ እነግርሃለሁ። እንዴ ምንድን ነው የተፈጠረው? አሁን ደከመኝ በጣም ኢነርጂን እየጨረስሽብኝ ያለሽው እና ተመልካቾችን ሐሳቤንም ሰብስቤ ማውራት አልቻልኩም። ምክንያቱም ወንድም የሆነ ነገር ሆኖ ይሆናል አይደለ? እንደሌላ ጊዜ በቃ መጠየቅም ይቻልኩ አይደል? በስተክልም ለወረግ ይቻልኩ አይደል? ሐሳቤ ወንድሜም ጋር አለ። እዚህም ጉዳዩን አጣርቼ ወንድሜ ማግኘት ፈልጋለሁ። ስለዛ እንደምንም ብዬ ራሴን ለመሰብሰብ እየሞከርኩ ነው ያለሁት። ምንድን ነው የተፈጠረው? ዝም በላይ በቃ አሁን ድምጻችሁ እንዳልሰማ። እኔ አሁን የምጠይቃችሁን ብቻ መልሱልኝ። ወንድሜ የት ነው የማገኘው? እኔ ወንድሜ የት እንዳለ አላውቅም። ሶፊ በእውነቱ ምንድን ነው የምታውቂው ነገር? እኔማ እኮ በቃ ወንድሜን ብቻ እኔ እኮ ወንድሜ ሶፊ ስላልተረዳኝ ነው። እሺ ለአንቺ ወንድም ተብሎ የኔ ወንድም ይጎዳ አይደለም፣ መጎዳት አይደለም። በቃ እኔ አጎቶቼ ይሁን እኔ አላውቅም። በቃ ሶፊ እኔማ ወቅቷል፣ ወንድሜ አደጋ ላይ ነው ያለው። አንተ በቀላሉ ማግኘት ስላልቻሉ ነው። በቃ እኔ ወንድሜን ወስደው አንተ ስር ባሉ ሰዎች ወንድምህንና ሰራተኛዋን ማግኘት የቻለው እንጂ እኔ ከዚህ ዘለለ ምንም አውቀው ነገር የለም። ሶፊ ምንድን ነው ቆዳችሁ? ሰራተኛውን እናንተ ፈለጋችሁ፣ ወንድሜን ደግሞ ድርጅቱ ፈለገ። እኔ የትኛው ድርጅት ምን ሊያደርጉበት እንኳን እንደሆነ ስለሱ ለእሱ ነገርኩ። ድርጅት ምንድን ታዲያ? እኔ ምንም ስለሱ ማውቀው ነገር የለም። ሶፊ እኔ ማውቀው በቃ እኔ እሱን ያንተ ባልደረባ እንደሆነ አጣርቼ ለሱ ሶፊ እኔ እኮ ለወንድሜ ብዬ ነው፣ ግን እኔ ስላልተረዳኝ ነው። ተረዳሁሽ። እሺ ጉዳዩን ንገሪኝ። አንቺ መቀጥቀጥም ማውራትም ሰለችኝና አሁን ጉዳዩን ብቻ ንገሪኝ። እሺ ለወንድምሽ ብለሽ ነው? ነው በቃ እኔ በወንድሜ እያስፈራሩኝ ነው ሶፊ፣ ሁሉ ነገር እያደረግኩ ያለሁት። ወንድሜ ስንት ቀን 2 ሳምንት አለፈው ከጠፋ። እሺ ምንድን ነው ያልሽ? ባለፈው ቤትሽ የመጣው ሰዓት ላይ አሁን ነበር ወጥቷል ብለሽ ነበር እኮ አይደለ? አዎ ከዛ በኋላ በቃ አልተመለሰም። ከዛ በኋላ ጭራሽ ወደዛ ቤት እራሱ አልተመለሰም ሶፊ። እሺ እኔ ወይስ ይቀባጣሽ ምን እየመሰለኝ ነው? እኔ ወይስ አጣርሲን ሰምታለሁ። እሺ ምንድነው? እሺ ከዛስ? በቃ አንተን ለማጥመድ ግዴታ በአንተ ዙሪያ ያሉ ሰዎችን ነው መጠቀም ያለብን። ማን ነው እንደዚህ? እሺ እኔ ግን ይሄ ራሴ ፈልጌና አስቤ ያደረኩት ነገር አይደለም። እሺ ሴታፑን እንዳመቻችላቸው ብቻ ነው የነገሩኝ። በቃ ወንድሜን በሰላም ለማግኘት እኔ ከዛ ይዘለለ ምንም አውቀው ነገር የለም። እሺ ወንድምሽን በሰላም ለማግኘት እሺ ከዛ ያንተን ማለት እሱን በቃ አውርቼ በገንዘብ ደልዬ ነበር። ያንተ ባልደረባ እንደሆነ አጣርተን እሱን በገንዘብ ደለለው። ሰራተኛዋንም እንግዲህ በየትም መልኩ ሊያገኟት አይችሉም ካንተ ጋር ስለሆነች ማለት ነው። የምትናገረው ነገር እሺ ከዛ በቃ ሰራተኛዋንም ወንድምህንም እንዲያገኙ ሴታፕ እንዲያመቻችልን ብቻ ነው ያደረግነው። እኔ ከዛ የዘለለ ምንም አውቀው ነገር የለም ሶፊ። እሺ ምንድነው ታርጌታችሁ? ምንድነው የምትፈልጉት? እኔ ምን እንደሆነ በግልጽ እንኳን አላውቅም። ስለ ድርጅቱ እኮ ነገርሽው። ስለ ነገር እንግዲህ እነማን ናቸው? ምንድን ናቸው? እኔ ማን ይሁኑ ምን ይሁኑ አላውቅም። ብቻ አጎቶቼና አክስቶቼ እንዳሉበት አውቃለሁ። ድርጅቱ የምን ይሁን የማን ይሁን እንኳን ጠንቅቄ አላውቅም። እሺ ግን አንተ ደግሞ ድርጅቱን ለማዘጋት እያደረክ ያለው ጥረት አለ። እሱን አውቃለሁ፣ ሰምቻለሁ። ያንን ነገር ለማደናቀፍ ብለው ነው በቃ አንተ ሊይዙ ስለፈለጉ ነው በወንድሜ የመጡት። እኔ ይሄን ብቻ ነው የማውቀው ሶፊ። ከዛ ይዘለለ ምንም የማውቀው ነገር የለም። እሺ ያኔ ወንድሜን ለማግኘት ነው የሁላ ነገር እያደረኩ ያለሁት። እሺ ስለዛ አሁን አንቺ ትእዛዝ እየሰጠሽ የነበረው እንደዚህ አድርጊ እያለሽ ነበር። ማን ነበር? ከኔ አላውቃቸውም። ወይ አጎቶቼ ወይ አክስቶቼ ናቸው። በቃ የነሱ ጓደኞች ናቸው፣ ዘመዶቻችን ናቸው። እና ከውጭ የመጣም አጎቴ ያለ አንድ ሌላም አጎትሽ አለ። አዎ ለዚህ ጉዳይ ሲባል የመጣው ምክንያቱም እንዴት ሰራተኛ ዘራችሁን ውስጥ ይገባል? የዚህ ጉዳይ ጠምታሽ ደግሞ አንተ ነህ ታውቃለህ። ይሄንን ራሱ ጠንቅቀህ ታውቃለህ። ጠንሳሽ አይደለም እኮ አንድ ሰራተኛ የሰራችበትን ብር ሳትሰጡ ጎዳና ላይ ያገኘዋል። ነግረናል። ይሄ ሁላ ነገር ሊመጣ እንደሚችል ነግረናል። በቃ እኔ ማውቀው ይሄንን ብቻ ነው። ከዚህ ዘለለ ምንም ማውቀው ነገር የለም ሶፊ። በቃ እኔም ደግሞ ይሄንን ማድረገው ለወንድሜ ስል ነው ታውቃለህ። አጎቴ ነው አባቴን እንኳን ያስወጋው
እንግዲህ ወንድሜን አይገሉም ማለት ይከብዳል በዚህ አይነት። ስለዚህ ለወንድሜ ህይወት መኖር ስል ነው ይሄን ሁላ ነገር ያደረኩት። ከዚህ የዘለለ ምንም ማውቀው ነገር የለም ሶፊ ነኝ የምሬን ነው። እንዴት ልማንሽ? እኔ ፈለኩ ማጣራት ማድረግ ትችላለህ። በቃ ሰው አለኝ ምናምን ትልል ፈለኩ ነው አጣራ። በቃ እኔ ይሄንን ማድረገው ለወንድሜ ስለው ሶፊ ወንድሜ በህይወት እንዲቆይልኝ ብቻ ነው። ከዚህ የዘለለ ምንም ማውቀው ነገር የለም። እሺ እኔ አሁን የሚያዙኝ ሰዎች ልታገናኝ ትችያለሽ? እንዴት ነው አንቺ? እኔ እኮ ለህይወቴ አስጊ ነው። ሌላ አማራጭ አለሽ? አሁን ምን ለምሳሌሽ አይተሽዋል አይደል? እኔም አንቺን ህይወትሽን አስጊ ሁኔታ ላይ ከምከትብሽ አይደለም ሶፊ፣ ቢያንስ አንተ እኔ እና አንተ እንዲያወሩት መፍታት እንችላለን። ምን ነው አውሩት? ወንድሜ እነሱ ጋር ነው። ምን ነው የምናወራው? እሺ እሺ ሶፊ፣ እኔ እኮ ምን ነው ንገሪኝ እኮ በእነሱ ደግሞ እንደዚህ አይነት እንኳን ቁጭ ብሎ ማውራት እንኳን አያውቁም። እኔ ማላቅም እኔ ሞረት አላቅም። አይደለም ሶፊ፣ እሺ እኔ ምን ላድርግ? እሺ እኔ እኮ የወንድሜ ጉዳይ ሆኖብኝ ነው ሶፊ። አሁን ምን ታደርጊያለሽ መሰለሽ? ቀለል እናድርግልሽ። አሁን ቀለል እናድርገው። አንቺኛ ጋር ታርፊያለሽ። አንቺ ስሚ፣ ለደህንነት ሻርለ የምታስቢው ለደህንነት ሻርለ አባትሽም ጥበቃ እንዲደረግላችሁ እናደርጋለን። ለአንቺ ጥበቃ እንዲደረግልሽ እናደርጋለን። ከዛም ከአንቺ ግን እኔ ጥበቃ እንዲደረግላችሁ አደርጋለሁ። ወንድምሽ እነሱ ጋር ነው ብለሽኛል። ስለዚህ ወንድምሽ ጥበቃ ያስፈልገው ማለት ነው። ስለዚህ ለአንቺ ለቤተሰቦችሽ ጥበቃ እንዲደረግ እናደርጋለን። እነዚህ ሰዎች ወይም ደግሞ አንቺን ትእዛዝ እየሰጠሽ የነበረውን ሰውዬ ታገናኛለሽ ወይም ደግሞ ተቀበለኝ ጉዳት አለማድረሱን በምን እርግጠኛ ነኝ? ይሄ እስር ቤት ራሱ እኮ ቆይተው 2 ቀን አድሮ ነው የወጡት ሶፊ። አማራጭ የለሽ። ኧረ እባክህን ሶፊ አንተ ቢያንስ እኔን እንኳን ምን ላድርግልሽ ታዲያ? ስሚኝ፣ አማራጭ የለሽ። ይሰማሽኝ ነው? አንተ እኮ ስላልተረዳኝ ነው። ምን ልረዳሽ? እኔ በቃ አንተ ይሄን ጉዳይ ተው በቃ ከቤተሰባችን ወንድሜ እነሱ ጋር ነው። ምኑን ነው የምታወው እኮ? እሺ እኔ ምን ላድርግ? እሺ እኔ እኮ ሰሚኛለሽ። ድጋሚ በስትክክል አላወራሽ። ድጋሚ በስትክክል አላወራሽ። ሌላ ነገር ውስጥ እንድገባ ታደርጊ። በስትክክል እያወራሁ ስለዚህ አሁንም ደግሜ እየነገርኩሽ ነው ያለሁት። ወንድሜ እነሱ ጋር ነው ያለው። ይሰማሽኝ ያለሽው? ምንድነው የተፈጠረ ያለው? ምን ፈልገው ነው የሚለውን ነገር ማወቅ አለብኝ። ወንድሜ ማግኘት እፈልጋለሁ። ይሰማሽ ነው እኮ አንተ ይሄን ጉዳይ ተው በቃ። ስለ ድርጅቱም ተው፣ ምንም የምታዘበው ነገር ተው። በዚህ ድርጅት እንደዚሁም ደግሞ አንደኛ ያቺ ሰራተኛ ወይም ደግሞ እናንተ ስር እየሰራች የነበረችው አለች። ስሚ አዳምጪ፣ ማንም ከጀርባው የለም ብላችሁ እንደፈለጋችሁ ታደርጉ። እኔ ቤተሰብ ሆንኩላት። ስሚ አዳምጪ። አሁንም ደግሞ ይሄ ድርጅት ደግሞ በስሩ ብዙ ሰዎች ብዙ ነገር እየተጎዱ ብዙ ሰው ቤተሰቡን እያጣ ብዙ ነገር እየሆነበት ያለ ድርጅት ነው። ስለዛ ምችለውን አድርጌ ይሄን ነገር ሲቀጥል ደግሞ ረጅም ስላልሆነ ስደርስባችሁ ነው የሞከሩ ያሉት። የፈለገ በእናንተ ፍርሃት አይቀርም። ወደ ኋላ አልልም። ምንም ይፈጠር ነገር የለም። ምንም ይፈጠር ነገር አይመጣም። አባቴን እንደዛ በጩቤ ያስወግቶ ስሚኝ፣ ምንም ይፈጠር ነገር የለም። መሄድም ካለብን እስከፊት ለፊት ወደፊት እንሄዳለን። መደረግ ያለበት ሙሉ ነገር እናደርጋለን። አሁንም እየሰማሽ በደንብ እንድታዳምጪ የምፈልገው ነገር አለ። መደረግ ያለበት ነገር በሙሉ አደርጋለሁ። መሆን ያለበትን ነገር በሙሉ አደርጋለሁ። አሁንም ቢሆን ከአንቺ አንድና አንድ ነገር ፈልጋለሁ። ትነገሪ ከሆነ መረጃም ስጪኝ ከሆነ መረጃ እንቀበላለን። እኔ ማቆ ይሄንን ነው የምታውቂውን ንገሪኝ አልከኛ። በቃ እኔ ማቆ ይሄንን ነው። ይሄንን ደግሞ ማደርገው ለወንድሜ ስለው እኔ አንተ ራሱ ተው እያልኩ ነው። ይቅርብህ እንደዚህ አይነት ነገር በቃ ውጣ ከእንደዚህ አይነት ሀሳብ። እነሱ በጣም አረመኔና ጨካኝ ሰዎች ናቸው። ለገዛ ወንድማቸው ያራሩ ሰዎች ለአንተ ወንድም ይራራሉ ማለት በዘበት ነው። እና ያለን እሱ እና ያለን ምርጫው ያንተ ነው። እንግዲህ እኔ ተማቀው አሁን ምን ለምሳሌሽ እዚህ ጋር አንቺ ምርጫ እንድትሰጪኝ አይደለም ያስቀመጥኩሽ። አንቺ የምታውቂውን ነገር እንድትሰጪኝ ብቻ ነው። ከአንቺ የምፈልገው መረጃና መረጃ ብቻ ነው። ስለዛ ስልክሽን ታመጫለሽ። ስልክ ደግሞ ምን ያደርግልሃል ሶፊ? ያ ነገር ትሰጪኛለሽ፣ ሙሉ መረጃውን ትሰጪኛለሽ። እኛ ጋር ቁጭ ታያለሽ፣ እየቀጠቀጠ በምኖርበት መልኩ ታወራለሽ። ስለዛ ሰምኛለሽ፣ ማገኘውን መንገድ እያንዳንዱ ነገር ትመችችልኛለሽ። ስልኩ አይደለም እኮ ሶፊ፣ ቆይ እኔ የተቀበላሽው ስልክ ውስጥ ስልክ ምን ያደርግልሃል? ቆይ እስቲ ሶፊ፣ እንዴ የማወቅ የፈለግከውን ነገር ነገር ምን ደውዬ እና ደግሞ በምን አይነት መንገድ አገኘሽ ታውቂያለሽ? አሁን የሚያወራኝ ሰው ማን ነው? ቆይ አሁን ቆይ ወይ አዳም ምን እያወራሽ ያለው? አጎትሽ ነው ወይ ደግሞ ከድርጅቱ ሰው ነው የሚያወራሽ? ስሚ አዳም፣ ያንን ነገር አጣራለሁ። አሁን ከአንቺ የምፈልገው ለምን ታውቂያለሽ? እናንተ እየጠየቅኳችሁ ወይም ደግሞ እዚህ እንድትነግሩኝ የምፈልገው ሰዓት ለመቆጠብ ነው እንጂ የምታወሪው ነገር እያንዳንዱ ነው እያመንኩ አይደለም። እያንዳንዱ ላይ ክትትል አደርጋለሁ፣ መረጃ ሰበስባለሁ። ከዛም በኋላ እርግጠኛ መሆነው መረጃና መረጃ ላይ ብቻ ነው እንደ ስራዬ። ስለዛ አሁን ከአንቺ የምፈልገው አንድና አንድ ነገር ወንድሜ ተጎድቶ ነው ያለው፣ ጉዳት ላይ ነው ያለው።
ደግሞ እየፈሰሰ ነው የሚገኘው። ስለዛ ቶሎ መድረስ ስላለብኝ መረጃ መስጠኝ ከሆነ መረጃ እቀበላለሁ። አያሻፈረኝ አይሆንም ምናምን የምትይ አይነት ነገር ከሆነ ወይም ደግሞ አልሰጠህም መረጃ የምትይ ከሆነ በማወጣጠበት አይነት መልኩ አወጣጣሻለሁ። በዱላም ቢሆን በዱላ ስሚኝ፣ አዳምጥኝ። አንተንም ቢሆን ጨምራ ታውቀዋለህ እኛ ጋር ምን እንደምናደርግ አስቀምጣችኋለሁ። እኔ ጋር ዘመጋዘን ከተቼ ስሚ፣ ምግብ መከለክልሻለሁ፣ ውሃም አታገኝም። ስሚ፣ ከዛም በኋላ መረጃ ምንም ካላገኘንም በኋላ እናንተ ወደ እስር ቤት ገብተን እንድትማቅቁ አደርግሻለሁ። ይሄን እንድትሰፍሩ እንዳትወጪ አድርጊ። ስለዛ እስር ቤት መግባት ትፈልጊያለሽ? ዝም በለኝ በቃ ምንም እንድታወራኝ አልፈልግም። በቃ ስለዛውን ቀለል እናድርገው። ስለዛ ቀለል እናድርገው። ደውይለት። ማን ነው የሚያወራሽ? ትዛዙ ልጅ ማን እንኳን አላውቅም። በቃ እኔ ወንድሜን በመፈለግ ላይ ሳለው ነው ደውላ አጎትሽና ክስትሽ መውጣታቸውን በምን አወቅሽ እንዴ? እኮ ሁሉም ሰው የሚያውቀው ጉዳይ ነው። አባቴ እንኳን ሰምቷል። ለምን ታዲያ እና ቤተሰቦቹ ምናምን እናንተ ጋር ምናምን ነገር ሴክስ ስለነገ ያልነበሩት የት ነው እየኖሩ ያሉት? ታውቂዋለሽ የት እንዳሉ እንደው? እኔ የት እንዳሉ አላውቅም። እነሱ በጣም የተከበሩ ሰዎች ናቸው። እሺ ትክክል። ለምን ይደርስበታል? እያንዳንዱ ሰብስቤ ነው የምልሽ። እኔን ታውቂያለሽ። ስሚ እንዳይወጡ አድርጌ ነው ማስገባቸው። እንዳይወጡ አድርጌ ሶፊ፣ እነሱ ታቻቸው ነው እያልኩ እኮ ነው። ችግር የለም። ተባባሪዎችን እናያለን። ህግ ያለበት ችግር የለም። እሱ ለኔ ተይው ያለው ነገር ያንዱ ለኔ ተይው። አሁን አንቺን ያዘዝሽ ያለ ሰውዬ የት ማግኘት እንደምችልና በአካል እንታገኝት እንደምትፈልጊ ያለበት ነው። እኔ ወንድሜ ነው የምፈልገው አሁን። ስለዛ በቃ እሱን ብቻ አገናኝ። ካንቺ ፈልግ በአካል እንኳን አግኝቼው አላውቅም ሶፊ። በስልክ ነው። እኔ ራሱ ሲፈልግ አይደለም እሱ ሲፈልግ ነው የሚደውልልኝ። እያመንኩሽ አይደለም አሁን አንወሽ ከሆነ እያመንኩሽ ነው። ለምንድን ነው የማታምነኝ ሶፊ? ችግር የለውም። እሺ እንትን በይ ደውይለት። እኔ ሰፋሽ በአካል አገኝ እፈልጋለሁ። እኔ በአካል አይሳ አላገኝም ትፈልግ እስቲ ደውይሽ እንዴ? ችግር ተፈጥሯል። በአካል ላይ እፈልጋለሁ። ተወጂኛለሽ እኔ ደውይ ያለበለዚያ እኛ ጋር አስቀንጠነሽ ስቃይ የሚበረቱ አንቺ ላይ በአካል ላይ እፈልጋለሁ። የት ነው ያለው? ችግር ተፈጥሯል። እና ሶፊ ስልኩ አይሰራም። ስልኩ ዝግ ነው እንዴ? ከፈለክ ይሄን ያው ለአውሱ እሱ ሲፈልግ ነው የሚያገኘኝ። እኔ እኮ ነገር ያለው ሶፊ ለምን እንደማታምነኝ ነው ግራ የሚገባ። ሌላ ሰው ጋር ለመደወልሽም በምን እርግጠኛ ነው እንችላለን? ኧረ ከፈለክ የፈለግከውን ነገር ሲፈልገኝ ራሱ ይደውላል። ወጥሮ ወልጭበት እንዳለው ቼክ አድርጉ። ስለዚህ ምን አለ መሰለሽ ምንም መረጃ ካንቺ ካላገኘን እስክናገኝ ድረስ አንተም አንቺም እየቀጠቀጥን እኛ ጋር ተሰማኛለሽ። መረጃ ስጥኝ። ምንም መረጃ ስጥኝ ማለት ነው። አባቴ እኔ ወንድሜ ነኝ።